የሳይንቲስቶቹን ጥናትና ግምት ውሃ ያስበላው ክስተት የታላቁ ስንጥቅ ውበትና አፍሪካ በጊዜ ፈለግ አዲስ ውቅያኖስ ስትወልድ። ዓለማችንን የምናውቃት በሰባት ታላላቅ አህጉራት ነው። ግንስ የዚች ምድር ልብ በጸጥታ ሲሰነጠቅ፣ አዲስ የውሃ መንገድ ሲፈላ፣ እናም አዲስ ውቅያኖስ ሲወለድ ስንዘጋጅ አይተን እናውቃለን ወይ ነው ጥያቄው። አሁን እያየን ነው። በአፍሪካ እምብርት ውስጥ በማይቆም የጊዜ ኃይል እየሰራ ነው። ይህ ሂደት ሳይንሳዊ ክስተት ብቻ አይደለም፣ በሚሊዮኖች ለሚቆጠሩ ዓመታት የሚቆይ የፍጥረት ታላቅ ስነ ጥበብ ግራንድ አርት ኦፍ ክሪኤሽን ነው። አስደናቂው መስፋፋት የዛሬው ቀይ ባህር የጥንት አህጉራት ተለያይተው የተወለደ ልጅ ነው። አሁን ደግሞ እየሰፋና እየተዘረጋ ነው። ይህ መስፋፋት በምስራቅ አፍሪካ ስምጥ ሸለቆ በኩል ጥልቅ የሆነ ስንጥቅ እየፈጠረ ነው። በከርሰ ምድር ውስጥ ታላላቅ የቴክቶኒክ ንጣፎች በዝግታ ግን ደግሞ በጽናት እየተራራቁ ነው። ይህ በዓመት ጥቂት ሚሊሜትር የሚሆን እንቅስቃሴ ነው ቢሉም ሳይንቲስቶቹ፣ ነገር ግን በፍጥነትና ሚሊሜትሩን እየጨመረ ነው ያለው። ልክ እንደ ውበት ያለ ዘገምተኛ የሚመስል ግን ዳንሱ የፈጠነ ውጤቱም የዓለምን ካርታ እንደገና መጻፍ የሆነ ነው። የሰንሰለቱ ውጤት በዚህ ምክንያት ቀስ በቀስ የቀይ ባህር ጨዋማ ውሃ ወደ ስምጥ ሸለቆ ዝቅተኛ ቦታዎች ዘልቆ መግባት ይጀምራል ይላሉ የጥናቱ ልሂቃን። የወደፊቱ ደሴትስ ምን ይመስላል? በሚሊዮኖች ዓመታት ውስጥ የሶማሊያ ንጣፍ ሙሉ በሙሉ ይለያያል። የምስራቅ አፍሪካ ቀንድ የምትባለው ውቧ ክፍል ከዋናው አህጉር ተነጥላ አዲስ አህጉር ወይም ታላቅ ደሴት ትሆናለች ይላሉ ተመራማሪዎቹ። የታላቁ ውቅያኖስ ራዕይ በሁለቱ ክፍሎች መካከል ደግሞ ቀይ ባህር የላከው ውሃ እየሰፋና እየጠለቀ አዲስና ብሩህ ውቅያኖስ ይፈጠራል። የውቅያኖስ አዲስ የባህር ህይወት፣ አዲስ የንግድ መንገዶችና አዲስ የባህል ትስስር ይፈጥራል። ይህ የተፈጥሮ ድንቅ ተአምር ቢሆንም ነገሩ ደግሞ እጅግ አስፈሪና አሳሳቢ ነው። ይህ ሂደት ለሰዎች ዘመን ፈጣን አይሆንም፣ ምድር ግን በራሷ ጊዜ ትሰራለች። ይህ መከፋፈል የምድር ንጣፍ ሕያውና ዘላለማዊ ተለዋዋጭ መሆኑን የሚያሳይ ልክ እንደ ፍቅር ደብዳቤ ነው። አዲሱ ውቅያኖስ ከጠፈር ይታያል። አሁን እየተመለከተን ያለነው የፕላኔታችን የማይቆም ጉዞ መጀመሪያ ነው። በሚሊዮኖች ዓመታት ውስጥ አፍሪካን ለሁለት የሚከፍልና ዓለማችንን የሚያስውብ አዲስ ውቅያኖስ ለመወለድ መዘጋጀት ጀምሯል። እናንተስ ይህን ታላቅ የጂኦሎጂ ስነ ጥበብ ስትመለከቱ ምን ይሰማችኋል? ይህ አዲስ ውቅያኖስ ምን ተብሎ ቢጠራስ ትመክራላችሁ? በዚህ ጉዳይ ላይ ምንስ አስባችሁ? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? በአዲስና አነጋጋሪ መረጃ ተገናኝተናል። ከላይ በርዕሳችን እንዳስደመጥናችሁ አዲስ ውቅያኖስ በተለይ ደግሞ ቀይ ባህር ላይ ምን ይፈጠራል የሚል መረጃ ነው ይዘንላችሁ የመጣ ነው። ሰሞኑን ሳይንቲስቶች እንግዲህ አስደንጋጭ ነገር ገጥሟቸዋል። ይሄም እነሱ ፕሬዲክት ካደረጉት ፈጥኖ አዲስ ነገር ተከስቷል። ይሄም ደግሞ እንደገና እንደ አዲስ ደግሞ ጉዳዩን እንዲያነሱትና እንደ አዲስ ምርምር እንዲያደርጉበት መንገድን የከፈተ ነው ማለት ነው። ስለዚህ ጉዳይ ሁላችንንም በተለይ ኢትዮጵያችንንም ስለሚነካ ደግሞ ልንወያይበት ወደ እናንተ አምጥተናል። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። የአየር ንብረት ለውጥ እነሱ እንደሚሉት ክላይሜት ቼንጅን በተመለከተ ብዙ አስደንጋጭ መረጃዎች እየወጡ ነው። የአየር ንብረት ለውጥን ስንመለከት የዓለም ሙቀት መጨመር አዲሱ መደበኛ ሳይንቲስቶችን የሚያስጠነቅቁት ማለት ነው አደገኛ ለውጦች ተከስተዋል። ትኩረቱን ያደረገው ይሄ መረጃ አንታርክቲካና የበረዶ መቅለጥ ላይ ነው። በደቡብ ዋልታ አንታርክቲካ ላይ በረዶ መደርደሪያዎች ከተጠበቀው በላይ በፍጥነት እየፈረሱ መሆናቸውና ይህ በዓለም የባህር ከፍታ ላይ የሚያስከትለው ከፍተኛ አደጋ መጪው አደጋ ማለት ነው በጣም በርካቶችን አስግቷል። በተለይ ደግሞ የዘርፉ ልሂቃንን የዓለም ሙቀት ሪከርዶች ተከታታይ የሙቀት ሪከርዶች መሰበራቸው የዓለም ሜትሮሎጂ ድርጅት WMO ስለ መጪዎቹ 5 ዓመታት የሚሰጠው አሳሳቢ ማስጠንቀቂያ ነው። እንግዲህ ይሄ አፍሪካና ደቡባዊ ሀገራት በድርቅና በጎርፍ በከፍተኛ ሙቀት ምክንያት ከፍተኛ ጉዳት እየደረሰባቸው ያሉ ሀገራት ግሎባል ሳውዝ ላይ የሚያተኩሩ ሪፖርቶች ናቸው። እነዚህ ሪፖርቶች አስደንጋጭ የሆነበት ምክንያትም ቀጥተኛ እያጋጠመ ያለ አደጋ ስለሆነ ነው። አንደኛ በተባለው ጊዜ አይደለም እየሆነ ያለው። በዚህ ጊዜ በረዶች እንደዚህ ይሆናሉ፣ ባህር ይፈላል፣ ይቦላል፣ መሬትም ይሰነጠቃል፣ አዲስ አህጉር ይፈጠራል የተባለበትን ጊዜ በብዙ እጥፍ አሳጥሮ አሁን ላይ የሆነ ነው ማለት ነው። ስለዚህ አሁን ባለው በተለይ ደግሞ የሙቀት መጠን መጨመር በሰው ልጆች ጤናና በምግብ አቅርቦት ላይ ስለሚኖረው ተጽዕኖ በዚህ የተነሳ ነው በጣም በርካቶችን ያስደነገጠው ማለት ነው። አዲስ አህጉርም ተፈጥሯል እያሉ ነው ሳይንቲስቶቹ።
ዘይላንዲያ የጠፋቸው አዲሷ አህጉር ሳይንቲስቶች አዲሱ አህጉር ብለው ሰይመውታል ማለት ነው። ዜላንዲያ አብዛኛው በውሃ ውስጥ ሆና የተገኘችው ትልቅ የከርሰ ምድር ቁራጭ እንደ 8ኛ አህጉር የመቆጠር ጥናቶች ናቸው። እንግዲህ እነዚህ ይህ የጂኦሎጂ እና የስነ ምድር ሳይንስ አብዮታዊ ግኝት ነው ብለውታል። አፍሪካም እየተሰነጠቀች ያለችው የምስራቅ አፍሪካ ስምጥ ሸለቆ ኢስት አፍሪካ ሪፍት ቫሊ በተመለከተ የሚወጡ ጥናቶችም ይሄ መሬት መሰንጠቅ ከጊዜ በኋላ የምስራቅ አፍሪካን ክፍል ከአህጉሩ የሚለያይበት ሁኔታ አለ ብለዋል። ያው ይሄ ቀደም ብለን መረጃ ሰርተንላችሁ ነበር፣ ግን እንደዚህ በፍጥነት ይሆናል ተብሎ አልተጠበቀም ነበረ። ስለዚህ ነው በጣም ስለፈጠነ ሳይንቲስቶቹን ያስደነገጠ የሆነው ይሄ መረጃ። የዓለማችን ካርታ እንደገና እንድናይ የሚጠይቁ ግኝቶች ናቸው ማለት ነው። የጠፋችው አህጉር በተለይ ደግሞ የሚለው መረጃ የሰዎችን የማወቅ ጉጉት በከፍተኛ ሁኔታ አነሳስቷል ማለት ነው። አንዳንዶች ከቁጥጥር ውጪ የሆነ ግጭት በአፍሪካ ዙሪያ እየተባባሱ ነው ያሉት፣ ከዚህም በተጓዳኝ እያሉ ነው ጦርነቶች፣ ሰላማዊ ሰዎች ላይ የሚደርሰው መከራ በከፍተኛ ሁኔታ እየጨመረ ነው አፍሪካ ላይ ተብሏል። ዋና ዋና ነጥቦቹ እንደ ሱዳን ያሉ ቦታዎች ላይ ያለው እርስ በርስ ጦርነት እየከፋ መሄዱ፣ ከፍተኛ የሰብአዊ ቀውስ መፈጠሩ፣ ዓለም አቀፍ ትኩረት ማጣቱ አፍሪካን ከድጥ ወደ ማጡ እየገፋት ነው እያሉ ነው። ይሄም በከፍተኛ ሁኔታ ድንጋጤን የፈጠረ ነው። የሰብአዊ ቀውሱ ክብደትና አስከፊነቱ በጣም የበርካቶችን ቀልብ እየሳበና ያስደነገጠ ሆኗል ማለት ነው። ስለዚህ በርካቶች በገጻቸው ላይ ሰበር አስደንጋጭ ዜና እንደሆነ አፍሪካን እየተሰነጠቀች ነው መባሉን አውጥተውታል። የምስራቃዊቷ አህጉር አዲሱ አህጉር ጉዳይ ማለት ነው። ስለዚህ ዋናው በቅርቡ የተመራመሪዎች ትኩረትን ያገኘው ስንጥቅ ምስራቅ አፍሪካ ነው። ስምጥ ሸለቆ ኢስት አፍሪካ ሪፍት ቫሊ አካባቢ ነው። በተለይ ደግሞ በኬንያ በኩል ባሉ ቦታዎች ለምሳሌ በ2018 ዓ.ም የተከሰተ ታላቅ ስንጥቅ ነበረ። የመሬት መከፈቱ ሂደት በይበልጥ ደግሞ አሁን ጎልቶ እየታየ ነው ማለት ነው። በጣም ስፋቱ መጠኑን ጨምሯል እያሉ ነው። እየሆነ ያለው የከርሰ ምድር ሳይንቲስቶች እንደሚሉት የአፍሪካ ምድር ንጣፍ ቴክቶኒክ ፕሌትስ ቀስ በቀስ እየተራራቁ ነው። ስለዚህ ነው ምድሪቱ እየተከፈተች ያለችው። የኑቢያን ቴክቶኒክ ንጣፍ ኑቢያን ፕሌት እና የሶማሊያን ቴክቶኒክ ንጣፍ የሚባሉት ሁለቱ የአፍሪካ ንጣፎች በአመት ጥቂት ሚሊሜትሮች እየተራራቁ ይገኛሉ። ይሄ አስደንጋጭ ውጤት ነው አሁን ላይ ያገኘ ነው ብለዋል ሳይንቲስቶቹ። ይሄ የቴክቶኒኮቹ መራራቅ ከሚሊዮኖች ዓመታት በኋላ ምስራቅ አፍሪካ ወይ ደግሞ የሶማሊያን ንጣፍ ከቀሪው አፍሪካ ኑቢያ ንጣፍ ሊለያትና በአህጉራት መካከል አዲስ ውቅያኖስ ሊፈጠር ይችላል መባሉ በጣም ፈጥኗል ነው እያሉ ያሉት። አሁን ያለው ስንጥቅ የመንገዶች መጥፋት፣ የመሬት መንቀጥቀጥ፣ የእሳተ ገሞራ እንቅስቃሴ መጨመርን እያስከተለ ነው ማለት ነው። መሬት ስትከፈል ዝም ብሎ ተከፍሎ አይደለም የሚውለው የሚያድረው ማለት ነው። እንዳልኳችሁ የእሳተ ገሞራ ፈነዳል። ታላላቅ የሆኑ እሳተ ገሞራ ፍንዳታዎች ይኖራሉ። መሬት ትንቀጠቀጣለች ማለት ነው። ይሄ ከፍተኛ የሆነ በሰው ላይ እንዲሁም በሀገር ላይ እንዳጠቃላይ ጉዳት ያስከትላል ማለት ነው። ወደ ዘይላንዲያ ስንመለስ ሚስጥራዊ አዲስ አህጉር ዘይላንዲያ በአብዛኛው ከኒውዚላንድ እና ከኒው ካሌዶኒያ በስተምስራቅ በፓሲፊክ ውቅያኖስ ስር የምትገኝ ትልቅ የከርሰ ምድር ክፍል ናት ማለት ነው። አዲሱ ግኝት እንደሚያሳየው ሳይንቲስቶቹ ይህንን ክፍል እንደ 8ኛ አህጉር እንዲቆጠርም ጠንካራ መረጃዎችን እያቀረቡ ነው ያሉት ማለት ነው። አህጉር ለመባል የሚያስፈልጉትን መስፈርቶች ለምሳሌ ከፍ ያለ የጂኦሎጂ አወቃቀር፣ ትልቅ ስፋትና ልዩ የሆነ የድንጋይ አይነት ያሟላል። ስለዚህ 8ኛ አህጉር ተብሎ መቆጠር አለበት፣ መስፈርቱን አሟልቷል እያሉ ነው። አስደንጋጭ የሆነበት ምክንያት ዘይላንዲያ ከ94 በላይ የሚሆነው በውሃ ስር የሰጠመ ነው ማለት ነው። ይህ ማለት ዓለምን የምናውቅበት መንገድ ትክክል ላይሆን ይችላል እና ምድር የምትሰራበትን መንገድ በተመለከተ አዲስ ነገር እየተማርን ነው ማለት ነው። እና የጠፋችው ወይ ደግሞ የሰመጠችው አህጉር የሚለው አገላለጽ በጣም በከፍተኛ ሁኔታ የሰዎችን ትኩረት ስቦ ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል ማለት ነው። ስለዚህ አስደንጋጩ አፍሪካ እየተሰነጠቀ መሆኑ ነው፣ አዲስ ውቅያኖስ መፈጠሩ ነው። የጠፋችው ሌላው 8ኛው አህጉር ዘይላንዲያ ሳይንቲስቶች ሚስጥሩን መግለጣቸውም ነው። የሰዎች ስሜት እንግዲህ ፍርሃትና ጉጉትን አጭሯል። የማወቅ ጉጉት፣ የመደነቅ፣ አንዳንዶች ደግሞ ከመጨረሻው ዘመን ጋር አገናኝተው ብዙ ነገር እያሉ ነው ማለት ነውና በምስራቅ አፍሪካ ላይ ስምጥ ሸለቆና በሀገሪቱ ላይ እየደረሰ ያለው ማስደንጋጭ መሬት መከፈል በጣም የበርካቶችን ቀልብ ስቧል። ስለዚህ አፍሪካ እየተሰነጠቀች ነው ሲባል እንዲህ በቀልድ አይደለም። አህጉር ነው ለሁለት የሚከፈለው፣ ሚስጥራዊ ኃይል አለው ማለት ነው። ምድሪቷ ሚስጥራዊ ኃይል እንዳላት ነው የሚታመነው። እስካሁን ድረስ ዓለም ስንት አህጉር አላት ብለን ስንል 7 ናቸው በትክክል። ታዲያ 8ኛው አህጉር ደግሞ በአፍሪካ ውስጥ ብትፈጠር ሌላው ዓለምስ ምን ይሰማዋል ነው። ይህ እንደ ቀልድ የሚታይ ነገር አይደለም። ከዓመታት በፊት የተጀመረው የሳይንሳዊ ሂደት አሁን ወደ አስደንጋጭ ሁኔታ እየተቀየረ ነው። በትክክልም ምስራቅ አፍሪካ ዛሬ ላይ እየተሰነጠቀች ነው ማለት ነው። ግን ሳይንቲስቶቹ ፕሬዲክት ያደረጉት ከብዙ ሚሊዮን ዓመት በኋላ ይሄ ነገር ይከሰታል ብለው ነበረ። ምልክቱ ብቻም ሳይሆን በጣም በፍጥነት እየተሰነጠቀ መሆኑ
በርካቶችን አስደንግጧልና ይሄ መሰንጠቅም የተደረሰ ብለው አንዳንዶች ጠይቁ ነበረ። መቼ ነው አዲስ ውቅያኖስ የሚፈጠረው እና ለምን አሁን በጣም አሳሳቢ ጉዳይ ሆነ እያሉ የሚነሱ ጥያቄዎች አሉ ማለት ነው። የታላቁ ስንጥቅ ሚስጥር ምስራቅ አፍሪካ የከፈለችው ኃይል ነው። ቦታው ይሄ ታላቅ የጂኦሎጂ ለውጥ የሚከናወንበት በምስራቅ አፍሪካ ስምጥ ሸለቆ ወይም ደግሞ ኢስት አፍሪካ ሪፍት ቫሊ እነሱ እንደሚሉት እዚህ ላይ ነው። ይሄ ስምጥ ሸለቆ ከኢትዮጵያ እስከ ሞዛምቢክ ድረስ በሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍን ነው። ኢትዮጵያችንንም ይነካል። በቅርብ ጊዜ የወጡ መረጃዎችም የሚያሳዩት በቅርቡ በኬንያ በኩል የሚታዩ አንዳንድ አስደንጋጭ ትላልቅ የመሬት መከፈሎች የዚህ ሂደት አካል ናቸው ብለዋል ሳይንቲስቶቹ። እነዚህ ስንጥቆች በመንገዶች፣ በመኖሪያ አካባቢዎች ላይ ጉዳት አድርሰዋል። ሳይንሳዊ ምክንያትን ስንፈትሽም የአፍሪካ አህጉር ንጣፍ በሁለት ትልልቅ ክፍሎች እየተጎተተ ነው ማለት ነው። ከግራና ከቀኝ በውስጥ ያሉት ፕሌቶች እየተጓተቱ ነው ይላል። ኑቢያን ንጣፍ ነው አንዱ፣ ምዕራባዊው የአፍሪካ ክፍል ማለት ነው፣ አብዛኛው አህጉር ማለት ነው። ሁለተኛው የሶማሊያ ንጣፍ ነው። ሶማሊያ ፕሌት ምስራቃዊ የአፍሪካ ቀንድ ክፍል ነው። ሶማሊያ በሶማሊያ ኢትዮጵያ እና ኬንያ ያሉ ማለት ነው። የመለያየታቸው ፍጥነት እንግዲህ ሳይንቲስቶች እንደሚሉት እነዚህ ንጣፎች በአመት ከ2.5 ሚሊሜትር እስከ 1 ኢንች ወይ ደግሞ 25 ሚሊሜትር በሚደርስ ፍጥነት ቀስ በቀስ እየተራራቁ ነው ሳይንቲስቶቹ የሚሉት። ግን የነሱ ግምት ልክ እንዳልሆነ ነው አሁን የሚያሳየው ደግሞ አዲስ የወጣው ጥናት። በጣም ፈጣን ነው፣ ሚሊሜትሩም ጨምሯል ነው እያሉ ያሉት ማለት ነው። አዲስ ውቅያኖስ፣ አዲስ መሬት አልባ ምስራቅ አፍሪካ፣ አዲስ ውቅያኖስ ሳይንሳዊ ትንበያ የሚሊዮኖች ዓመታት ጉዳይ ቢሆንም ይህ መራራቅ ከጊዜ በኋላ ቀይ ባህርን የሚያሰፋና በምስራቅ አፍሪካና በቀሪው አፍሪካ መካከል አዲስ ውቅያኖስ የሚፈጠር መሆኑ ነው። ይሄ በጣም ነው አስደንጋጭ የሚሆነው። በነገራችን ላይ በጣምም ትልቅ ተአምር ነው። የምስራቅ አፍሪካ እንግዲህ ደሴት ትሆናለች። በስተመጨረሻም የሶማሊያ ንጣፍ ሙሉ በሙሉ ተነጥሎ ከዋናው አህጉር ይለያያል። ይህም እንደ ትልቅ ደሴት ወይ አህጉር እንዲቆጠር ያደርገዋል ማለት ነው። አሁን ያለውን አደጋም ስንመለከት ገና መሬቱ ሳይከፈል በሚሊዮኖች የሚቆጠሩ ሰዎችን እያስፈራራ ያለው የመሬት መንቀጥቀጥ፣ የተራራቁ መንገዶች፣ እሳተ ገሞራ ፍንዳታዎች አሉ። የምስራቅ አፍሪካ ክፍል እንደ ደሴት ሆኖ የሚያሳይ አንዳንድ ትንበያዎች አሉ። ስለዚህ ይህ ሂደት መቼ ይጠናቀቃል ማንም በእርግጠኝነት መናገር አይችልም። ከመድኃኔዓለም ውጪ ማንም ይሄንን አያውቅም። ግን አንድ ነገር ግልጽ ነው፣ የምንኖረው ዓለማችን ዘወትር በለውጥ ላይ ባለችበት ወቅት ነው። አሁን በተለይ ይሄ ወቅት ዓለማችን እለት በእለት አዳዲስ ክስተቶችን የምታስተናግድበት ጊዜ ነው ማለት ነው። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አፍሪካ ለሁለት ተከፍላ አዲስ ውቅያኖስ ቢፈጠር የትኛው የዓለም ክፍል ተጠቃሚ ይሆናል ብላችሁ ታምናላችሁ? አስተያየታችሁን በኮሜንት መስጫው ላይ እንደተለመደው ብታጋሩን እናነባዋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።